ያበረታታችሁኝ ሁሉ ስለነበረ ከልብ እያመሰገንኩኝ እንግዲህ አመል አረብ ሀገር ብዙ አመታትን እየሰራች ናት። ፂ ደግሞ እዚሁ ኢትዮጵያ ውስጥ እየተቀመጠች ናት። እንግዲህ ፂንም እኔ ወድሻለሁ የኔ ቆንጆ ካላንቺ መኖር አልችልም እያላት እሷም ፂም ካላንተ መኖር አልችልም እየተባባሉ ፍቅራቸውን እየተገላለጹ እያለ እንግዲህ አመል ከአረብ ሀገር መጥቷ ቤት ትመጣለታለች። በሩም ሲንኳኳ የኔ ፍቅር በሩን ክፈትልኝ ስትል ፂም እንዴ ምንድን ነው እሱ? ምን እየተካሄደ ነው ያለው? የኔ ፍቅር የሚል ድምፅ ነው ወይ የሰማሁት ብላ ስትለው አዎ የኔ ፍቅር የሚል ነው ብሎ ሲላት ጭራሽ አታፍርም ወይ አንተ ማፈራ ቢስ በማለት እንግዲህ ፂም በጥፊ ትመታውና እንዴት ነው እንደዚህ የምታደርገው ብላ ስትለው አሁን አንድ ነገር ብቻ ለፍቅራችን ዋጋ እንድትከፊ አንድ ነገር እንድታደርግልኝ እፈልጋለሁ ብሎ ይማጸናታል። ምንድን ነው ስትለው አንቺ የቤት ሰራተኛ ነኝ በይ፣ እሷ ከአረብ ሀገር ነው የመጣችው፣ ያሰብኩት እቅድ አለ ያንን እቅዴን ላሳካ ነው ብሎ ሲላት እሷም በመጀመሪያ ላይ እሺ በቃ ብላ እንግዲህ አምላ ወደ ውስጥ ስትገባ ጊዜ ሰላም ምናምን ብላ እንደ የሴት ድምፅ ሰማው መሰለኝ ስትል አዎ እኮ እዛ ስትቃጠይ ተቀምጠሽ አሁን ሰራተኛ ቀጥሬልሽ ነው ብሎ ይላታል። እሷም እንግዲህ እውነት መስሏት የኔ ፍቅር ናፍቀኸኛል፣ በጣም ነው ናፈከኝ በማለትም በደስታ እንግዲህ እያቀፈችው እየተጫወቱ ከዛም በኋላ እንግዲህ ፂ ወደ እነሱ ትመጣና ገልመጥመጥ እያረገች ታየዋለች። ይኸውና ሰራተኛ እቺ ናት ብሎ ያስተዋውቃታል። እንግዲህ ያኔ አረብ ሀገር እያለች ሁል ጊዜ ስሟን እየጠራውልሽ የምነግርሽ ውዷ ባለቤቴ እቺ ናት እያለ ሲላት ፂም ስም ትላለች። እንግዲህ እንዴት እውነትቼ የቤት ሰራተኛ ናት ወይ? የቤት ሰራተኛም አትመስልም አለባበሷ ብላ ስትል አልወደድሽውም፣ ችግር የለውም ትቀይረዋለች። አዎ የቤት ሰራተኛ ናት ይላታል። እንግዲህ ፂን ልብሷን እንድትቀይር ውስጥ ገብቼ ልንገራት ብሎ እሱም እንግዲህ ውስጥ ገብቶ ልብስሽን እንድትቀይሪ እፈልጋለሁኝ፣ ልብስሽን አልወደደችውም፣ ልብስሽን ቀይር ይላታል። እንዴት ነው ልብሴን የምቀይረው? በፍጹም ሁሉንም ነገር እናገራለሁ፣ ጭራሽ እኔ ፊት እንዲህ ትሆናላችሁ ወይ በማለትም አልቀይርም ስትል ካልቀየርሽ እንደምቀየርብሽ ታውቂያለሽ። አሁን ቀይሪ፣ ለወደፊት ህይወታችን ዋጋ መክፈል አለብን፣ እስከ ዛሬ ዋጋ የከፈልኩበትን መቀባበል አለብኝ ይላታል። እሷም እንግዲህ እንደ ድሯ ለብሳ አጭር ጉርድ ለብሳ ስትወጣ ጭራሽ ሰራተኛ ግን ጤነኛ ናት ወይ በማለትም ስትለው አረ ጤነኛ አትመስለኝም ወይም ጤነኛ ናት ግን ሄጄ አስረዳታለሁ ይላል። እንግዲህ ፂ ጋ የሚገባና ፂን እንቅ አድርጎ ይዞ ምን እያደረግሽ ነው ያለሽው? አርፈሽ የምትሰሪ ከሆነ ስሪ፣ እኔ ህይወትን ላሸንፍ ለወደፊት ነው፣ አንቺም ዋጋ ክፈይ፣ እኔ ካላንቺ መኖር አልችልም፣ የማፈቅረው አንቺን ነው፣ እሷን ልጠቀምባት ነው፣ አረብ ሀገር ብዙ ጊዜ ነው ሰርታ የመጣችው በማለት ይላታል። እሷም እንግዲህ በፍጹም ይሄንን አላደርግም ስትለው ለካ እኔን አታቂኝም ብሎ እንቅ አድርጎ አለበለዛ እንዲያድርጌ ህይወትሽን እንደማጠፋ እንዳትጠራጠሪ እቀየርብሻለሁ ብሎ ይነግራታል ማለት ነው። እሷም በቃ በፍጹም እቺ ልጅ መበላት የለባትም፣ በእኔ እየተጫወተውን እሷ ላይ ምን እንዲጫወትባትማ አልፈቅድለትም በማለትም ልብሷንም ቀይራ እዛው ቁጭ ብላ እያለቀሰች ነው። እንግዲህ እሱም ከዚህ ጋር እንደዛ ብሎ ወጥቶ አይ ልብሷን እየቀየረች ነው አሁን ልኳን አስገብቻታለሁ ሲል እስቲ ባኞ ቤት ገብቼ ልምጣ ስትል ወደ ባኞ ቤት ስትሄድ ፂ እያለቀሰች ነው። እሷም ምን ሆነሽ ነው የምታለቅሹ ብላ ስታባብላት የወደፊት የልጆቼ አባት ይሆናል አብሬው እኖራለሁ ያልኩት የልጆቼ አባት ክዶኝ ነው፣ ፍቅረኛዬ ክዶኝ ነው፣ አንቺም ራስሽን ጠብቂ በማለት አንዳንድ ቃላት ትናገራታለች። እንዴ ምንድን ነው እሱ? ሁሉም ወንድ እኮ አንድ አይደለም በማለትም ስትላት አይ አንቺ እንደምታስቢው አይደለም፣ ሁሉም ወንዶች አንድ ናቸው ብላ ስትላት ተሸውደሻል፣ አንድ አይደሉም፣ የኔ እንኳን ይሄ ሁሉ አመት እንደ መላእክት ነው እየጠበቀኝ በማለትም ስትል
አረ ለራስሽ ተጠንቀቂ ብላ አንዳንድ ነገር ስትላት እንዲህ መስመር አለፍሽ አልመሰለሽም ወይ ብላ ስትላትም አይ ራስሽን እንድትጠብቂ ነው ብላ አንዳንድ ነገር ስትላትም ሊገባት አልቻለም። እንግዲህ ወደ ቤትሽ ሂጂ ካለበለዛ ረፍት አድርጊ ብሏት እሱም ሲሏት እሷም ትታቸው ትወጣለች። በቃ ዛሬ እዚህ ነው ማደው ናፍቀኝ ነበረ እያለች እንግዲህ ወደ መኝታ ክላስ ሲገቡ ፂ ደግሞ በፍጹም ለራሱ አሳልፌ አልሰጣትም እንዲጫወትባት፣ እኔም ሴት ልጅ ነኝ ነገ ምን እንደምሆን ስለማላቅ በፍጹም ትላለች። አስሬ በር ስታንኳኳባቸው ምንድናት እቺ ልጅ ለምንድን ነው ጤነኛ ናት ወይ ሰራተኛ በማለትም ስትናገረው ነበረ። ሆኖም እንግዲህ እንደዛም ብትለው እሷም አብረው እንዳያድሩ እንደምንም ብላ አድርጋለች ማለት ነው። እንደዛም ካደረገችም እንግዲህ በኋላ የእሱ ጓደኛ ይመጣል ማለት ነው። እሱም ግደሉት ብሎ የገደለው ጓደኛ ወደ ውስጥ ሲመጣበት እጅግ ይደነግጥና ወይኔ ወንድሜ አንተ ከኔ በላይ ነህ እያለ እንዲህ ግደሉት አልነበር እንዲህ ያልኩት ምን ሊሆን መጣ እያለም እንግዲህ ከእሱ ጋር እናየዋለን። እና በአጠቃላዩ እኔ ምን ልነግራችሁ ነው፣ ያው በስግደት ዓለም ላይ እያለን እንደዚህ አይነት ነገር በብዙ ሴቶች ላይ የሚከሰት ነው። ከመቶ 10ሩ ሴት ነው በሰላም ሰርቶ ወደ ሀገሩ የሚገባው እና ብዙ ጊዜ ወንዶች በዚህ አይነት ሲስተም ነው የሚጠቀሙት። ሚስታቸውን ቤት አስቀምጠው ሰራተኛ አይነት ብለው ብራቸውን እስኪወስዱ ድረስ በዚህ አይነት በጣም የሚበሉ እህቶች አሉና አሁን እዚህ ጋር አመለ ምንድን ነው ያለችው? የኔ የተለየ መላእክት ነው እንደኔ አይነት የለም፣ የኔ ይለያል፣ ሁሉም ወንዶች አንድ አይደሉም እያለች ነው እንግዲህ ሁሉም ወንድ አንድ አይደሉም በሚል ብዙ ጊዜ እየተሸወዱ እህቶች እያለቀሱ ይገኛሉ። ያንን ለጥንቃቄ ይሆነናል። እንደዚህ ስናይ ደግሞ ስንማር አንዳንድ ሰዎች እውነተኛ ሕይወትን ያስተምራሉ። እውነተኛ የደረሰባቸውን አሁን ላይ ሶሻል ሚዲያ እየተመቻቸ ነው። አሁን ላይ እኔ እንዴት እንደምንሸወድ እንዴት እንደምትሸወዱ ባላቅም እኔ በእርግጥ አልተሸወድኩም። ከብዙዎች ህይወትን እማራለሁ። ነገ የተሻለ ቀን ለልጄ ወይም ለወደፊት ህይወቴ ማስቀመጥ ያለብኝ ዛሬ እሱም እዛ ጋር አንድ ወንድ ካለ ያም እዛ ጋር መስራት አለበት። እኩል ነው መሰራት ያለበት እንጂ የአንድን ሰው ገንዘብ ብቻ እየጠበቀ የሚሰጠው ከሆነ ያ ትዳር አይሆንም ሲጀመር ማለት ነው። ያንቺን ብር ብቻ የሚጠብቅ ከሆነ ወይም ደግሞ አንድ ሴት ራሱ ምንም አይነት ስራ ሳሰራ የወንድን ልጅ ብቻ እጅ የምትጠብቅና በዛ የምትኖር ከሆነ እሱ የሌለ ቀን ምን ይውጥሻል? ጎዳና መውጣት ይችላል። ስለዚህ ሁለቱም ጠንክረው መስራት አለባቸው። አንድ ላይ ራሱ ባሉበት ሰዓት መሸፋፈን አለባቸው። አንደኛ ነገር ከዚህ ሀገር ብር የሚልኩ እህቶች ወንዶችን ያበላሻሉ። ለምን? ሊሰራ አንድ ወንድ ሊሰራ ሞራል ካለው እንዳይሰራ ይሆናል ማለት ነው። እንዳይሰራ ነው የሚሆነው። ለምን? እንዴት ሆኖ ነው የሚሰራው? መስራት አይችልም። ብር ይላክለታል። በቃ በዚህ ወር እኮ ስለምትልክልኝ ወይን እንደዚህ ቸግሮኛል እላታለሁ ትልክልኛለች ይላል። እየሰነፈ ይመጣል። ግን እሷ ባትልክለትና ጠንካራ ብታደርገው ትችላለች። መጠንከር ይችላል። ነገር መሻገር ይችላል። ወንድ ልጅ ደግሞ አንድ ጊዜ ከቆረጠ ቆረጠ ነው። በአሁን ሰዓት ግን ሴት ልጅ ከቆረጠች ቆረጠች ነው በብዛት ማለት ነው። እና እንዲሰራ ሞራል መስጠት የምትችለው ሴት ልጅ ናት። እሱም መቀየር ማሳደግ ትችላለች። ስለዚህ በምትልክበት ሰዓትም ደግሞ እያበላሸችው ትመጣለች። ይሄ ለፍቅረኛና ለባልና ሚስት ለፍቅረኛሞች ብቻ ሳይሆን ወንድማችሁም ቢሆን የእናታችሁም ልጅ ቢሆን እየላካችሁለት ከምታበላሹት የመስሪያ ብር ሰጥታችሁለት ሲሪየስ ከሆናችሁበት ቶሎ ያድጋል። አንድ ሰው ቶሎ ይቀየራል። ግን ቆይ ይሄንን የሆነ ነገርም ሲከስር አይ በቃ ተወሱን ብላችሁ እንትን የምትሉ ከሆነ ያ ሰው እየጠጣ ያልሆነ ቦታ እየሆነ እየተበላሸ ይመጣል ማለት ነው። እህትም ብትሆን ወንድምም ቢሆን ሁሉም ሰው ቢሆን በዛ አይነት ሲስተም ነው የሚበላሸው ማለት ነው። እና ለዚህ እኛንን እያበላሸን ያለ ነው። እህት ወንድሞቻችንንም ልላችሁ እፈልጋለሁ ማለት ነው። ጥፋቱ የኛ ነው እንጂ የነሱ አይደለም። እንዲሰሩ እንዲጠነክሩ እኛ እዚህ 2 ዓመት ብንሰራ እነሱ እዛ ጋር የሚሰሩ ከሆነ
ፈጣን እድገት ይኖራል። ግን በቃ ሲላክ ምን ሲል እየተበላሹ ይመጣሉ ማለት ነው። ከዚህ ድራማ እርግጠኛ ነኝ አከታትለው የሚለቁት ከሆነ ብዙዎቻችን እንማራለን። በተለይ የምንሸወደው ግን በብዙ እየተማርን ነው። ግን እየተማርን ምን ይመስለናል? ሁሉም ሰው አንድ አይደለም። በእርግጥ አንድ አይደለም። እንኳን ሰዎች የሚለውን እንኳን የእናት ወድ ራሱ ቡራቡሬ ነው። ሁለት ታማቾች ተመሳሳይ ላያስቡ ይችላሉ። ሆኖም ግን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውም ነገር ስላለ አስቀድማችሁ ለራሳችሁ የሚሆነውንም ብትጠነቀቁበት ብታስቡበት በሰፊው እላችኋለሁ ውድ ቤተሰቦቼ። እና እንግዲህ ተከታታይ ከሆነ የማመጣላችሁ ይሆናል። እግዚአብሔር ማስተዋልን ጥበብን ያብዛልን። እና ውዶችዬ በጣም ያው ደስ እንዳለኝ እንዳመሰገንኳችሁ ነው። አሁንም ደግሞ እንድታበረታቱኝና ከጎኔ እንድትሆኑ በርቺ እህታችን የኛ ጀግና እንድትሉኝ እፈልጋለሁ። የኔ ውድ የኢትዮጵያ ቅኑ ጀግናዎች ናችሁ ሁላችሁም ማለት ነው። እግዚአብሔር በያለንበት ዓለም ዳርቻ ይጠብቀን። ያው በእናንተ ብርታት እናንተ እያበረታታችሁኝም ስለሆነ ነው እኔም አንዳንድ ነገር ይዤላችሁ የምመጣው ማለት ነው። ወደፊት ደግሞ እንደ እግዚአብሔር ፍቃድ ብዙ አስተማሪ ነው የምላቸው ከህይወቴ ኬት እንደተነሳው የምነግራችሁ ይሆናል። ይጠቅማችኋል ደግሞ ለአንድ ሰው ይጠቅማል ማለት ነው። በዚህ እንግዲህ ይህንን ይመስላል የዛሬው። እንግዲህ ሁሉንም አስተያየታችን እቀበላለን። ኮሜንት አድርጉልኝ ማለት ነው። እንግዲህ እነ ሲኖላም ደግሞ ሊለቀቅ ነው እንግዲህ ምዕራፍ 1 ተዘግቶ ምዕራፍ 2 ሊመጣ ነው ተብሏል። በጉጉት እንጠብቃለን። እንግዲህ የድሮን ባልና ሚስቶችን አስታውሰን ትዝታ ቀስቅሶ ምናምን የድሮቹ እንዲህ እየተቀጠቀጡ እንዳሳለፉ እናቴ ነግሯኝ ነበረ። ያንን ነገር አስታውሰውን እልም ብለው ነበረ። እየመጣን ነው ጠብቁን እያሉ ይገኛሉ እና እንጠብቃቸዋለን። አመሰግናለሁ ውዶችዬ። አይ ሚስ ዩ ሶ ማች። ያው ፈረንጅኛ ስችል ደግሞ ልነግራቸው አልችልም እና ፈታ ዘና በሉልኝ ማለት ነው። ፈታ ሰናም እንደማደርጋችሁ ማፊ ምሽኪላ አለች የኔ ሸቃላ ሳይሆን የኔ መዳም እምዬ መዳም ማለት ነው። እኔ ሸቃሊት እኔ ነኝ። ያው ክረምትስ እንዴት ይዟችኋል? ክረምት እንዴት ነው? እስቲ ስለ ክረምትም ጻፍ አድርጉልኝ። መልካም ምሽት ይሁንላችሁ። ተባረኩልኝ። ምሽታችሁ ያማረ የተዋበ ይሁን።